እሺ ተመልካቾች እንዴት ናችሁ? ሰሞኑን አንድ መጽሐፍ እያነበብኩ አንድ አርቲክል ተመለከትኩ። አንድ ታይትልና ምን ይላል? Why do drug dealers still live with their mamis ይላል። እና ውስጡን በደንብ ሳነበው እንግዲህ ፍሪኮኖሚክስ የሚባል አንድ መጽሐፍን ሼር አድርጌያቸዋለሁ ከጥቂት ቀናት በፊት እና የሱ መጽሐፍ ጸሐፊ የቺካጎ ዩኒቨርሲቲ የኢኮኖሚክስ ፕሮፌሰር ሆኖ ስቲቨን ሌቪት ነው የጻፈው ይህን መጽሐፍ። እና እቺኛዋ ታይትል አለች እና ኢንተረስቲንግ ነች። ዋይ ለምንድን ነው ድረግ የሚሸጡ ሰዎች ከእናቶቻቸው ጋር የሚኖሩት የሚል ነው። ግን የኢኮኖሚክስ ኮንሴፕት ስለሆነ ኮንሴፕቱን ለማንበብ ስሞክር በጣም ጥሩ ጥሩ ሀሳቦች አሉበት እና ኢትዮጵያ ውስጥ መመልከት ያለብን ሀሳቦች ውስጡ ያሉበት ነው። እንግዲህ እቺ ሀሳብ የመጣችው ከምንድን ነው? በ1990ዎቹ የድረግ ነጋዴዎችን ሁኔታ ይሄ ድረግ ዲለር የሚባሉትን ነጋዴዎች ሁኔታ የሚያጠና አንድ ሶሺዮሎጂስት ነበረ እና ሱዲር ቬንካቴሽ የሚባል ሶሺዮሎጂስት ነበር። እና ይሄ ሶሺዮሎጂስት ይሄን ጥናት በሚያጠናበት ጊዜ አንድ የድረግ ዲለር አገኘ። የብላክ ዲሳይፕልስ የሚባል የጥቁሩ ደቀ መዛሙርት የሚባል አንድ የድረግ ቲም አገኘና የሱን ኃላፊ አግኝቶ ነበር። የሱን ኃላፊ አግኝቶ ጥናት እያጠና ባለበት ውስጥ የ4 ዓመት የፋይናንስ እንቅስቃሴ የሚያሳይ ሰነድ ሰጠው እና ሰነዱን ሲመለከት በጣም ነው የተገረሙ። ገቢ፣ ወጪ፣ የደሞዝ ሁኔታ፣ የትርፍ ክፍፍል የያዘ ሰነድ ነበር ሰነዱ። እና ይህን ሰነድ ያመጣና ከኢኮኖሚስቱ ስቲቨን ሌቪት ጋር ያዩታል አንድ ላይ እና ስቲቨን ሌቪትን በጣም ነው የተገረሙ ይህንን መረጃ ሲመለከት። ምክንያቱም የወንጀል ድርጅቶች የተደራጀ የፋይናንስ ሰነድ እንዳላቸው ለመጀመሪያ ጊዜ ነው ያየው እና በጣም ተገርሙ ነበር። እና በደንብ አጠና እና ምን አገኘ? በደንብ ዳታውን ከተነተኑት በኋላ ይህን ዳታ ከተነተኑ በኋላ ነው ይህ አርቲክል የመጣው። እና ምን አገኙ? በዋናነት ይሄ የድረግ ንግድ አሸሽ የሚሸጡ ሰዎች የፍራንቻይዝ ኮርፖሬሽን አይነት ባህሪ እንዳላቸው መጀመሪያ ለዩ። ምን ማለት ነው? አንድ ዋና ድርጅት ይኖራል፣ አንድ ዋና አከፋፋይ ይኖራል። በስሩ ራሳቸውን የቻሉ በጣም ብዙ አከፋፋዮች ያሉበት ስርዓት መሆኑን መደበኛው ንግድ እንቅስቃሴ ላይ ያለው በህገወጥ በሆነው እንቅስቃሴ እንዳለ ተረዳ። የመጀመሪያው ፖይንት እሱን ያገኙት። ሁለተኛው መሪዎች ብቻ ትክክለኛና ትልቅ የሚባለውን ገቢ እንደሚያገኙ አረጋገጡ። አሁንም ትልልቅ ኮርፖሬት ካምፓኒዎች ውስጥ ከላይ ያሉ ሰዎች ሀብት ይቆጣጠራሉ፣ ከታች ያለ ሰራተኛ ዝቅተኛ እንደሚያገኘው ማለት ነው። ሶስተኛው ይሄ በየመንገዱ የሚሸጡ ሰዎች ዝቅተኛውን ገንዘብ እንደሚያገኙ፣ ምክንያቱም ይገምቱ የነበሩት በየመንገዱ ድረግ የሚሸጡ ሰዎች ብዙ ካሽ አላቸው፣ ብዙ ገንዘብ አላቸው፣ ብዙ ሀብታም ናቸው ብለው ነው የሚያምኑት የነበረው እዛ አሜሪካ ሲኖሩ በ1990ዎቹ። አሁንም ነገር ግን ዝቅተኛ ገቢ እንደሚያገኙ ያውቋል የስትሬት ሌቭል ዲለሮቹ ማለት ነው። ብዙዎቹ አሁን ሌላ መሰረታዊ ያገኙት ነጥብ ምንድን ነው? ብዙዎቹ ስትሬት ላይ የወጡ ድረግ የሚሸጡ ሰዎች ከቤተሰቦቻቸውና ከእናቶቻቸው ጋር እንደሚኖሩ ነው ያረጋገጡት። ለምን ከተባለ ድሃ ናቸው። ስለዚህ ይህን ኮንሴፕት በደንብ ከተነተኑ በኋላ ፍሪኮኖሚክስ የሚባለው መጽሐፍ ሲጽፍ እንደ አንድ ታይትል ገባ። ዋይ ዱ ድረግ ዲለርስ ስቲል ሊቭ ዊዝ ዜር ማሚ የሚባለው ሀሳብ መጣ። ወደ ኢኮኖሚክስ ሀሳቡ በኋላ እንዴት እንደሚገናኝ የተወሰነ ሀሳብ ሰጣቸዋለሁ። ስለዚህ አሁን እነ ሌቪስ ያስገረማቸው ምንድን ነው? በየቀኑ ብዙ ኳሽ ይዘው የሚውሉ ሰዎች እንዴት በራሳቸው ተከራይተው መኖር አልቻሉም የሚለውን ነው። በዚህ ነው የተገረሙት። ስለዚህ ይሄ ድረግ የሚሸጥበት ስርዓት የኮርፖሬት ባህሪ ያለው ነው። ስለዚህ ከላይ ያሉት ትርፍ አላቸው፣ ከታች ያሉት ግን ትርፍ የላቸውም። ሪስኩን ግን ከታች ያሉት ይወስዳሉ አሉና ይህን ጉዳይ ወደ 5 ከፋፈሉት። የመጀመሪያው አብዛኞቹ ከዝቅተኛ ከሚባለው ገቢ በታች እንደሚያገኙ ነው ያረጋገጡት። ወደ ሌሎች ስራዎችም በኋላ እናመጣዋለን። አሁን መሪዎቹ ይሄ ድረጉን የሚሸጡ ትልልቆቹ መሪዎች በየወሩ በሺዎች ያገኛሉ። ነገር ግን መንገድ ላይ የወጡ የሚሸጡ ዲለሮች የሚገፋቸው ምክንያቱም በኋላ እንመለከታለን። ይሄ መደበኛ ትምህርት ያለመኖር፣ ስራ አጥነት ከፍተኛ መሆን፣ ሌሎቹ የቢዝነስ ሁኔታዎች ላይ ኦፖርቹኒቲ ማጣት፣ ይሄ በሙሉ ነው እየገፋ ከድሃ ቤተሰብ መገኘታቸው። ስለዚህ ስርዓት የሆኑ ሰዎች ቁጥራቸው በጨመረ ቁጥርና መደበኛው ላይ ያላቸው ቻንስ ዝቅ ባለ ቁጥር ወደዚህ እንደሚመጡ እየተረዱ ነው እነሱ። ስለዚህ መንገድ ላይ የሚሸጡት በሰዓት እንግዲህ በ1990ዎቹና 2004 ላይ የታተመ መጽሐፍ ነው ከ3 እስከ $7 ነው የሚያገኙት። በሳምንት ከ20 ሰዓት በላይ ይሰራሉ። ስለዚህ
ይሄ ተከራይቶ ለመኖር የሚበቃ አይደለም። እንደውም በዛ ወቅት ላይ ከሊስትሮ በታች የሆነ ገቢ ነው ድረግን ዲል እያደረጉ ነገር ግን ከሊስትሮ በታች ያለ ገቢ ነበር የሚያገኙት። ስለዚህ አነስተኛ ገቢ ለኪራይ አይበቃም የሚለውን አናሊሲስ ሰርተዋል። ጠቅላላ ኢኮኖሚ ላይ ያለውን ኢምፓክት እንመለከተው። ሁለተኛው ከእናትና ከቤተሰብ ጋር መኖር ከወጪ ያደናል የሚል ስትራክቸራል አቋም መያዛቸውን ነው ሲገረሙ የነበረው። ምክንያቱም ኪራይ ለብዙ ሰዎች ትልቅ ወጪ ነው። ሌሎችም ወጪዎች አሉ፣ ግን ኪራይ ትልቅ ወጪ ነው። ስለዚህ በሳምንት $150 የማይበልጥ እያገኙ $400 ቤት ሊከራዩ አይችሉም። ስለዚህ መታሰር አለበት፣ ውስጡ አደጋ አለበት፣ መዘረፍ የሚባል ችግር አለ፣ ድረጉ ሊጠፋባቸው ይችላል፣ ምርቱ የመጥፋት ችግር አለ፣ ሌሎች አዳዲስ ሻጮች በመጡ ቁጥር ፉክክር አለ፣ መገፋት አለ። ስለዚህ አደጋ ስላለው ወጪ ይፈራሉ። ስለዚህ ወጪን ማኔጅ የሚያደርጉበት ስትራቴጂ ምንድነው? ከቤተሰቦቻቸው ሳይለዩ መኖር። ሌዚ ስለሆኑ ሳይሆን ከቨር ማድረግ የሚችሉበት ምክንያት ስለሌለ ይሄን ነው ቼክ ያደርጉት። አሁን ብዙ ኢኮኖሚ ላይ ኢንፎርማል ሴክተር ላይ አደልትም ሰዎች ሆኖ ትልልቅም ሆኖ እስቲል ቤተሰቦቻቸው ደሞዝተኛ ሆኖ ገቢ ያላቸው ቤተሰቦቻቸው ለሚኖሩ ሰዎች ትመለከታለች። ምንድነው ከተባለ ምክንያቱ ሪስክ ነው። እንደውም ማም ሃውስ ቢከም ዘ ፕራይመሪ ሴፍቲ ኔት ነው የሚባለው። እንደውም እንደ ሴፍቲ ኔት ነው የሚቆጠር። ሶስተኛ ላይ የተረዱት ምንድን ነው? ስራው ከፍተኛ አደጋ አለው። እንደውም በዛን ጊዜ ሲያጣሩ የነበረው መረጃ የሚያሳየው ምንድን ነው? በአሜሪካ ውስጥ ከድረግን ከመሸጋ ያለው አደጋ እና ሻጮች የሚደርስባቸው የሞት ፕሮባቢሊቲው በጣም ከፍተኛ ነው። ኢራቅ ከዘመቱ አሜሪካኖች በላይ ከፍተኛ የሞት ፕሮባቢሊቲ ያለው ድረግን መሸጥ ነው በአሜሪካ ስትሬቶች ውስጥ። ይህን ስራ ነው የሚቀበሉት። ስለዚህ ምን ብለው ያምናሉ? የሆነ ጊዜ ወጥቼ ልሞት የምችልበት ስራ ነው፣ ረጅም ጊዜ ኮሚትመንት ውስጥ መግባት አልችልም፣ የኪራይ የቢል ኮሚትመንት ውስጥ እቃ መግዛት ወዘተ የሚል ውሳኔ እንዲወስኑ አድርጎ ቤታቸው እንዲኖሩ ያደርጋቸዋል። ይህን ነው አይዴንቲፋይ ያደረጉት። ስለዚህ በስራው አደጋ ሊኖር ይችላል፣ ግጭት ሊኖር ይችላል። ስለዚህ ቤት እንኳን ቢከራዩ በአጭር ጊዜ ውስጥ ተደጋጋሚ ቶሎ አድራሻ ስለሚለውጡ የተረጋጋ ህይወት መኖር አይችሉም። ስለዚህ ቤተሰቦቻቸው ጋር የተረጋጋ ህይወት ለመምራት ይፈልጋሉ። እንደዚህ ዲሲሽን እንዲወስዱ ያደርጋል እርምጃው። ይህንን ነው አናላይዝ ያደርጉ የነበረው። አራተኛው የማደግ ተስፋ የትኛውም ኢኮኖሚ ላይ እንዳለው የኦፕቲሚዝም በያዝ የሚባለው ሀሳብ አለ። ደግሞ አገኘዋለሁ የሆነ ጊዜ ላይ የድረጉን ቻናል ብሎክ እመረዋለሁ የሚል ተስፋ ስላላቸው ረጅም ጊዜ የዛ ቢዝነስ ውስጥ እንዲቆዩ ያደርጋቸዋል። ነገር ግን የዛም ብሎክ መሪ መሆን የብዙ ለምሳሌ አንድ ቲም ከ120 በላይ ሰራተኛ ሊኖረው ይችላል። የዛን ሊድ የማድረግ ፕሮባቢሊቲ ከ2 ከመቶ አይበልጥም ነው የሚለው ሌቪስ። እንደው ፕሮፌሽናል አትሌት መሆን ፕሮባቢሊቲው ከዚህ ይበልጣል ይላል። ነገር ግን የሆነ ጊዜ ላይ መሪ ሆናለሁ፣ የሆነ ጊዜ ላይ የተሻለ ገቢ ያገኛለሁ በሚለው ረጅም ጊዜ እናቶቻቸው ላይ የኖሩ ይሄን ስራ እንዲሰሩ ይገደዳሉ ይላል። ደግሞ ምርጫ ማጣት፣ የትኛውም ሀገር ላይ ሊመጣ የሚችለው ምክንያት ደግሞ ምርጫ ማጣት ነው። ምክንያቱም አብዛኛው በየመንገዱ ድረግ የሚሸጡ ወጣቶች ጎልማሶችንም ጨምረው ከትምህርት የወደቁ ስራ አጥ የሆኑ መደበኛ ስራ የማግኘት እድል የሌላቸው ናቸው። ስለዚህ ዝቅተኛ ደሞዝ ቢኖርበትም ይሄም ከፍተኛ ፉክክር አለበት። ዝቅተኛና አደጋ አለበት የሚባለውም ስራ ከመጡበት ሁኔታ አንጻር ቀላል ፕሮባቢሊቲ ያለው አይደለም ለማግኘት። ምናልባት 20 ስራ አመልክቶ ምንም ላይገኝ ይችላል። በ1990ዎቹ በነበረው ልምዳቸው ሲመለከቱት ማለት። ነገር ግን በየመንገዱ ህገወጥም ቢሆን ድረግ መሸጥ $100 በሳምንት ስለሚያገኝ የሚወስዱት ምርጫ ነው። ይሄን ያጠኑት ትንሽ ክፍያ፣ ከፍተኛ አደጋ ያለበት የመኖሪያ ወጪ ውድነት፣ የተሻለ አማራጭ አለመኖር። ስለዚህ ከቤተሰብ ጋር የሚኖሩት ገንዘብ ኖሯቸው ኃላፊነት መውሰድ ስለጠሉ ሳይሆን ሪስክ ስለፈሩ ነው የሚለውን አርቲክል ውስጥ አመጡ። ስለዚህ ይህ ጉዳይ ቀላል ኢኮኖሚክስ ነው እና ምን እንማር ነው እነሱ ሴት እያደረጉ ያሉት በህገ ወጥ ውስጥ ቢሆንም ኢኮኖሚክስ የሚባለው አስተምሮት ኤግዚስት እንደሚያደርግ ነው። ኤግዚስት እንደሚያደርግ ምክንያቱም ሪስክ አናሊሲስ የሚባል ሀሳብ እዛ አለ። ሪስክ አናሊሲስ የሚያደርጉበትን መንገድ ቼክ እያደረግ ነው። ኮስት ቤኒፊት አናሊሲስ የሚሰሩበት ኢንፎርማል ሴክተር እንኳን ቢሆን ማለት ነው።
መደበኛው ላይ ሳይሆን ኢኮኖሚክስ በኢመደበኛ ሴክተር ላይ ምን እንደሚሰራ። ምክንያቱም ለጥናቱ ሲነሱ የ4 ዓመት የፋይናንሻል እንቅስቃሴ ሲመለከቱ ወጪ፣ ገቢ፣ ደሞዝ፣ ኢንሰንቲቭ፣ የትርፍ ክፍፍል በሰነድ የሚመራ ነው። እንደውም የቢዝነስ ሃይራርኪው ራሱ ሀብት ላይ ባሉ ሰዎች አለ መደበኛው ሴክተር ላይ ምን እንዳለው፣ እታች ያለው ግን የሀብት ክፍፍሉ ጤነኛ እንዳልሆነ፣ መደበኛውም የሀብት ክፍፍሉ ጤነኛ እንዳልሆነ፣ ስለዚህ ፖሊሲ አውጪዎች እታችን ወርዶ መመልከት እንዳለባቸው ሪኮመንድ አድርገዋል። ደግሞ አደጋ መከላከል የሪስክ ማኔጅመንት በጣም ምክንያታዊ መሆኑ፣ ለምሳሌ ሰዎች አደጋ የመቀነስ ውሳኔ ሁሌም ነው የሚያደርጉት። ለምሳሌ እቤት መኖር ሲሉ ሪስክ እንኳን ቢመጣ አስቸጋሪ ሁኔታ እንኳን ቢመጣብን ቤተሰቦቻችን ፕሮቴክት ያደርጉናል የሚለው አሳሰብ አለባቸው። ስለዚህ ራሽናል የሆነ ሪስክ ማኔጅ የማድረግ ሂደት ውስጥ አለ ኢመደበኛው ሴክተር የሚለውን ሪኮመንድ አድርጓል። አሁን የስርዓት ሁኔታ እድል እየከለከለ ነው። አንዳንድ ስርዓቶች ለሆኑ ሰዎች ደሞዝ ማግኘት እንዳይችሉ፣ ለሆኑ ሰዎች የተሻለ ትምህርት እንዲያገኙ የማያደርግ፣ ለሆኑ ሰዎች ስልጠና የማይሰጥ፣ ለሆኑ ሰዎች ድጋፍ የማይሰጥ ነው። ለምሳሌ ትምህርት የወደቁ ወጣቶች የት ነው የሚሄዱት ብሎ ፖሊሲው ማወቅ አለበት። ስልጠና እታች ያሉ ሰዎች ምን አይነት ስልጠና ያስፈልጋቸዋል የሚለውን አይደንቲፋይ ማድረግ አለበት። ድጋፍ ሲሰጥ ይህ መደበኛ ላይ ሊወጡ ይችላሉ፣ ሊሳተፉ ይችላሉ የሚባሉትንም ሰዎች ለይቶ ድጋፍ ማድረግ አለበት የሚል ሀሳብ ነው ውስጡ ያለበት። ሁሉም የተማረ ብቻ ከሆነ የሚቀጥረው ያልተማረውን ሰው ማን ነው የሚወስደው ነው። ሁሉም ዋስትናና ማስረጃ ያለው ብቻ ከሆነ ስራ የሚያገኘው በተለያየ ሴክተር ሰው ማስረጃና ዋስትና የሌለውስ ስራ እንዴት ነው የሚያገኘው? የትኛው ሴክተር ላይ እየሄደ ነው? እሱ ብቻ ሳይሆን ትንንሽ ለውጦች አዎንታዊ ተጽዕኖ ሊኖራቸው እንደሚችልም ሪኮመንድ አድርጓል። ለምሳሌ እታች ወርዶ ወጣቶችን ምናልባት ጎልማሳ የሆኑትንም ጨምሮ መንግስት ያልሆኑ ድርጅቶችም የሚደግፉበትን የራሳቸው ስትራክቸር ማዘጋጀት አለባቸው። ቴክኒክና ሙያ ላይ ማስገባት ሊሆን ይችላል፣ ስልጠናም ሊሆን ይችላል። ምናልባት ኢትዮጵያ ውስጥ እንደሚሞክረው ማደራጀት ሊሆን ይችላል፣ እዛም ሊኖር ይችላል። ስራ መፍጠር ሊሆን ይችላል፣ ዋስትና መስጠት ሊሆን ይችላል፣ አነስተኛ ብድሮች ማቅረብ ሊሆን ይችላል። በየትኛውም መካኒዝም ግን እነዚህ ሰዎች እንደዚህ ስራ እንዲሰሩ የሚያደርጋቸው ምክንያት በደንብ ታውቆ በማይክሮ ሌቭል ችግሮች መፈታት አለባቸው የሚል ሪኮመንዴሽን ቁጭ አድርጓል። አሁን እንደዚህ አይነት ሀሳቦች ምን አይነት ተጽዕኖ ያመጣሉ ጠቅላላ ኢኮኖሚ ላይ የሚለውም ሪኮመንዴሽን አለበት። አንደኛው የኢኮኖሚ ነፃነትን እያሳነሰ ይመጣል። ሰዎች ወጣትም ሆኑ አደልትም ሆኑ የኢኮኖሚ ፍሪደም ሲያጡ ቤተሰቦቻቸው ላይ የሚኖሩ ከሆነ የኢኮኖሚ ነፃነት እያነሰ ነው ይመጣው፣ ቁጠባ እያነሰ ነው ይመጣው፣ ኢንቨስትመንት እያነሰ ነው ይመጣው። ሰው ቤቱ ላይ ከእናቱ ጋር ከቤተሰቦቹ ጋር እድሜው እንኳን ደርሶ እየኖረ የሚቀጥል ከሆነ የቁጠባው ደካማ ነው፣ ኢንቨስትመንት ሀሳቡም ደካማ ነው። ሰራተኛ ገበያ ላይ ያላቸው ተሳትፎም ይቀንሳል። አዲስ ስራ ለማግኘት ሌሎች ስራዎች ለማግኘት ያላቸው ሩጫ በሙሉ እየቀነሰ ነው የሚመጣው። ምክንያቱም ሴፍ ዞን ነው ብለው ስለሚያስቡ ማለት። እንደውም የዲሞግራፊክ ኢፌክትም አለው። ቤተሰብ የመመስረት እድላቸው በጣም ዝቅ ያለ ነው የሚሆነው። ቤተሰብ ላይ ነው የሚኖሩ። ስለዚህ ሌላ ሰው ቤተሰባቸው ላይ ሊያመጡ አይችሉም። ሌላ ውሳኔ እንዳይወስኑ እያደረጋቸው ነው የመጣው። ደግሞ ወላጆች ቀጣይነት ባለው ችግር ውስጥ እንዲቆዩ ያደርጋል። ኢትዮጵያ ውስጥም ትመለከታቸው አንኤምፕሎይድ የሆነ ልጃቸውን የሚያኖሩ እናትና አባቶች ትመለከታላቸው። ስለዚህ በቃ ልጆቻቸውን እንዲደግፉ ይገደዳሉ ማለት ነው። በጣም ወላጆች ቀጣይነት ያለው ጫና ውስጥ እንዲወድቁ ያደርጋል። ማህበራዊ ተጽዕኖም አለበት። ኃላፊነት ያለመውሰድ ባህሪ እንዲኖራቸው ያደርጋል። ለምሳሌ ራሱን ችሎ እንደምንም ብሎ ተከራይቶ ባለው ገቢ ለመኖር የሚሞክርና ያለችን ገቢ ዝቅተኛ ነች ብሎ ቤተሰቦቹ ጋር የሚኖር ሰው እኩል ኃላፊነት የመውሰድ አቅም አላቸው ብሎ መናገር አይቻልም። ኢቭን ፈጠራንም ያዳክማል የሚል ሀሳብ ተጨምሮበታል። ስለዚህ የፖሊሲ ኢምፕሊኬሽን በደንብ ያስፈልገዋል። ተመጣጣኝ ቤቶች የማቅረብ ምክንያቱም ሬንት በጣም ከፍተኛ ወጪ ነው። ሬንትን አለመቻል በሙሉ ተጽዕኖ የሚያመጣው የሚል ሀሳብ ውስጡ ተከቶበታል። ወጣቶች የስራ ማግኘት አለባቸው፣ የሙያ ስልጠና ሊሰጣቸው ይገባል። እሱንም ፖሊሲ አውጪዎች መመልከት አለባቸው። አነስተኛ ጥቃቅን የብድሮች የስራ ፈጠራ ድጋፎች ማድረግ በጣም ያስፈልጋል። ሌሎች ድጋፎችንም ማድረግ በጣም መሰረታዊ ነው። አሁን ደሞዝተኛ ሆነው ቤተሰቦቻቸው ላይ ከቤተሰቦቻቸው የሚያወጡ ሰዎች ቁጥር በየሜዳው በጣም ብዙ ሰዎች ታገኛላችሁ። በፊት ሰው ትምህርቴን ጨርሼ ስራ ይዤ ከቤት ወጥቼ የራሴን ኑሮ ኖሬ ነፃነትን አግኝቼ ነበረ። አሁን ግን የኑሮ ሁኔታ እንደሱ የሚያደርግ አይደለም።
ምክንያቱም ደሞዝ ዝቅተኛ ነው፣ ኢንከም ዝቅተኛ ስለሆነ፣ የሬንት ፕራይስ ከፍተኛ ስለሆነ፣ ሌሎች የአስቤዛ ወጪዎች በጣም ከፍተኛ ስለሆኑ ይሄን ሪስክ ሚኒማይዝ ለማድረግ ከቤታቸው የሚኖሩ ሰዎች በጣም ብዙ ነው የምታየው። ደሞዝተኛ ሆኖ ሰራተኛ ሆኖ ብዙ ዓመትም ሰርተው እድሜያቸው ትልልቅ መሆኑ ኢቭን ማለት ነው ትመለከታለች። ስለዚህ ፖሊሲ አውጪዎች ይህን ጉዳይ መመልከት በደንብ ይኖርባቸዋል። የድረግ የሚሸጡት ላይ ሀሳቡ መጣና ወደዚህ ሪኮመንድ ተደረገ። ኢትዮጵያ ውስጥም ኮንቴክስቹዋል ማድረግ ይቻላል። ይህን ሀሳብ ያነበብኩት አርቲክል ላጋራችሁ ስለፈለግኩ ነው። ማንኛውም ሀሳብ አስተያየት ካላችሁ ዘኢትዮጵያ ኢኮኖሚስት ቪው ቴሌግራም፣ ፌስቡክ ላይ ልትልኩልኝ ይችላላችሁ። ለነበረን ቆይታ በሙሉ ከልብ አመሰግናለሁ። መልካም ቀን።